አሁን አንድ ከባድ እውነታ ልነግራችሁ ነው። በዓለማችን ላይ ብዙ የእኛን ጤና ለመጠበቅ የሚሰሩ ድርጅቶች እንዳሉ ሁሉ በብዙ ሺዎች የሚቆጠሩ ደግሞ የሰዎችን ሕይወት ሲኦል ለማድረግ የተቋቋሙ ድርጅቶች ደግሞ አሉ። ከነዚህም መካከል አንዱና ዋነኛው የኮካ ኮላ ካምፓኒ ነው። በዓለማችን ላይ የኮካ ኮላ መጠጥን ጠጥቶ የማያውቅ ሰው አለ ማለት አስቸጋሪ ነው። ምክንያቱም በተለያዩ አጋጣሚዎች ይህንን ነፍሰ ገዳይ መጠጥ የምንጠጣበት አጋጣሚዎች ይፈጠራሉ። ይህም ደግሞ የሞታችን ትኬት በገዛ እጃችን እንደቆረጥን ልናውቅ ይገባል። ለምን ካላችሁኝ ደግሞ ቪዲዮን መመልከት ቀጥሉ፣ አንድ በአንድ የማስረዳችሁ ይሆናል ማለት ነው። ወደ ዝርዝሩ ከመግባታችን በፊት ግን እንዲህ ያሉ በሳይንስ የተደገፉ የጤና መረጃዎቼ ሁልጊዜ ወደ እናንተ ዘንድ ይደርሱ ዘንድ ደግሞ የጤና ጉዳይ የተሰኘውን ቻናሌን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ ላለሁኝ። የምትፈልጉትን ጥያቄና ሀሳብ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ጥንቃቄ በተሞላበት መንገድ አንብቤ ተገቢው ምላሽ የምሰጣችሁ ይሆናል። አሁን የኮካ ኮላ መጠጥ በህይወታችሁ ውስጥ እንዴት እንደ የሞት ትኬት እንደመቁረጥ እንደሚቆጠርና በምን መልኩ ነው የጤና ጉዳቱ የሚደርስብን የሚለውን ወሳኝ መረጃ ወደምናይበት ክፍል እንለፍ። አብራችሁን ቆዩ። የኮካ ኮላ መክፈቻ ድምፅ ብዙዎቻችን የምንወደው ይህ ድምፅ ከኋላው ግን ለጤንነታችን አስደንጋጭ እውነታን ይዞ ይመጣል። ዛሬ ስለ ኮካ ኮላ ጉዳይ በሳይንሳዊ እውነታዎች ላይ ተመስርተን በአጭሩ የምንመለከት ይሆናል። በመጀመሪያ ደረጃ አንድ ጣሳ ኮካ ኮላ እስከ 10 ሻይ ማንኪያ ስኳርን በውስጡ ይይዛል። ይህ መጠን የደም ስኳራችሁን በቅጽበት ከፍ በማድረግ ጉበታችሁ ስብ እንዲያከማች ያደርጋል። በረጅም ጊዜ ደግሞ ይህ ለስኳር ህመም እና ለውፍረት መጨመር ቀጥተኛ መንገድ ነው ማለት ነው። ሁለተኛው በውስጡ ያለው ፎስፎሪክ አሲድ የአጥንታችሁን ጥንካሬ ይፈታተናል። ሰውነታችሁ የአሲዱን መጠን ሚዛን ለመጠበቅ ሲል ከአጥንታችሁ ላይ ካልሲየምን ይበደራል። በውጤቱም ደግሞ አጥንታችሁ በጊዜ ሂደት እየሳሳና እየተሰባበረ ይሄዳል ማለት ነው። ሶስተኛው ደግሞ በውስጡ ያለው ካፌን እና ስኳር አይምራችሁን ሱስ ውስጥ ይከቱታል። ኮካ ኮላን ስትጠጡ የደስታ ስሜት የሚሰማችሁ አይምራችሁ ለዚህ ጥምረት ስለተገዛና ሱስ ስለያዘው ነው። መተውም የሚከብዳችሁ ለዚህ ነው። ጥማታችሁን ብቻ ሳይሆን ለአይምራችሁ የደስታ ሱስ እየሰጣችሁ ነው። ኮካ ኮላን ፈጽሞ አጠጡ እያልኩኝ ሳይሆን፣ ነገር ግን እየጠጣችሁ ያለውን ነገር በማወቅ መጠጣት መብታችሁ ነው። ነገር ግን በሚቀጥሉት ጊዜያት ያንን ጣሳ ስትከፍቱ እነዚህን 5 እውነታዎች ልብ ልትሉ ይገባል። ለምሳሌ አንደኛ፣ የደም ስኳር ፍንዳታ እየገጠማችሁ እንደሆነ ልብ ልትሉ ይገባል። ይህ ያልኩበት ምክንያት አንድ ጣሳ ኮካ ኮላ ስትከፍቱ በውስጡ እስከ 10 ሻይ ማንኪያ የሚደርስ ስኳር እንዳለ ልብ ልትሉ ይገባል። ይህንን መጠጥ በጠጣችሁ በጥቂት ደቂቃዎች ውስጥ በደም ስርዓታችሁ ምን እንደሚፈጠር መገመት አይከብድም። በቅጽበት የደም ስኳራችሁ በጣም ከፍ ማለት ይጀምራል። ይህንን ከፍተኛ የስኳር መጠን ለመቆጣጠር የጣፋ አካላችሁ ከመጠን በላይ ኢንሱሊን ማመንጨት ይጀምራል። አይምራችሁም ይህንን የደስታ ስሜት ለማግኘት እንደ ሱስ ይፈልገዋል። ችግሩ ያለው እዚህ ላይ ነው። ይህንን ድርጊት በደጋገማችሁት ቁጥር ሰውነታችሁ ኢንሱሊንን የመቀበል አቅሙን እያጣ ይመጣል። ይህ በሕክምናው ኢንሱሊን ሬዚስታንስ ይባላል። ይህ ማለት ምንድነው ካላችሁኝ ደግሞ ሰውነታችሁ የስኳር መጠኑን መቆጣጠር እያቃተው ነው ማለት ነው። ውጤቱስ ምንድነው ካለን ደግሞ ለአይነት 2 የስኳር በሽታ፣ ለከፍተኛ ውፍረትና ለልብ ህመም በርን የመክፈት ያክል ይቆጠራል ማለት ነው። አንድ ጣሳ ኮካ ኮላ ስትጠጡ ሰውነታችሁን ለዚህ ከፍተኛ የጤና ፈተና እየጋበዛችሁት መሆኑን መረዳት አለባችሁ ማለት ነው። ሁለተኛውና የሚያደርስባችሁ ነገር ደግሞ አጥንታችሁን ማዳከሙ ነው። ኮካ ኮላ ውስጥ ያለው ፎስፎሪክ አሲድ ለየት ያለ ጣዕም ቢሰጠውም እንኳን የሰውነታችሁ ትልቅ ጠላት ነው። እንዴት እንደሆነ ደግሞ ልንገራችሁ። ሰውነታችሁ የደምና የቲሹ ሚዛንን ወይም ፒኤች ሌቭልን ለመጠበቅ ሁልጊዜም ጥረት ያደርጋል። ኮካ ኮላ ስትጠጡ ግን ይህንን አሲድ ወደ ደማችሁ ታስገባላችሁ። ሰውነታችሁ ደግሞ ይህንን የአሲድ መጠን ለማስተካከልና ሚዛኑን ለመጠበቅ ሲል በአጥንታችሁ ውስጥ ያለውን ካልሲየም እንደ መጠባበቂያ ወይም ብድር መጠቀም ይጀምራል። አዎ በትክክል የምትጠጡት መጠጥ በአጥንታችሁ ውስጥ ያለውን ካልሲየም እየሰረቀ ነው። ይህንን በየቀኑ ስታደርጉት ደግሞ አጥንታችሁ ምን ይሆናል ማለት ነው? እየሳሳ እየተሰባበረና በረጅም ጊዜ በአጥንት መሳሳት እንድትጋለጡ ያደርጋችኋል ማለት ነው። በተለይ በእድሜ እየገፋችሁ ስትሄዱ የልማድ አጥንታችሁን በጤናማ ሁኔታ የመጠበቅ አቅማችሁን ይገታባችኋል ማለት ነው። አስቡት እንግዲህ ለአንድ ጣሳ መጠጥ ብላችሁ ለሰውነታችሁ መሰሶ የሆነ አጥንታችሁን እያዳከማችሁ መሆኑን አስቡት። ጤናማ አጥንት ለወደፊት ህይወታችሁ ደግሞ ወሳኝ ነው። ታዲያ ይህንን የጤና ዋጋ መክፈል ተገቢ ነው ብላችሁ ታስባላችሁ? በደንብ አስቡበት። የአጥንታችሁን ጤንነትንም ደግሞ ጠብቁ ማለት ፈልጋለሁ። ሶስተኛው ደግሞ የጉበት ቅባት ማከማቸት መጀመሩ ነው። ብዙዎች ኮካ ኮላ ሲጠጡ የሚጎዳው ሆዳቸው ብቻ ይመስላቸዋል። ነገር ግን እውነተኛ ጦርነት እየተካሄደ ያለው በጉበታችሁ ውስጥ ነው።
ኮካኮላ ውስጥ ያለው ዋናው ጣፋጭ ወይም ፍሩክቶስ እንደ ግሉኮስ በሰውነታችን ውስጥ በሁሉም ሴሎች ውስጥ መሰራጨት ይጀምራል። ይህ ንጥረ ነገር ወደ ጉበታችን ሲደርስ ጉበታችሁ ብቸኛው መቀነባበሪያ ስለሆነ መጎዳቱን ይጀምራል። አሁን አስቡት፣ በጣም ብዙ ኮካኮላ ስትጠጡ ጉበታችሁ በስኳር ይጥለቀለቃል። ያንን ሁሉ ኃይል ደግሞ በአንድ ጊዜ መቆጣጠር ሲያቅተው ጉበታችሁ መፍትሄው አንድ ነገር ብቻ ይሆናል። እሱም ስኳሩን ወደ ስብ ወይም ወደ ፋት ቀይሮ በራሱ በጉበት ሕዋሳት ውስጥ ማስቀመጥ ነው። ይህ ድርጊት በረጅም ጊዜ የማይተላለፍ የጉበት ስብ በሽታ ወይም ነን አልኮኒክ ፋቲ ሊቨር ዲዚዝ ወደሚባል አደገኛ ደረጃ መድረስ ይጀምራል። ውድ ተመልካቾቼ፣ አስደንጋጩ ነገር ይህ ነው። ይህ በሽታ ምንም ምልክት ሳይኖረው ለዓመታት በዝምታ ጉበታችሁ ሊጎዳ መቻሉ ነው። ውጫዊ ክብደት ባይኖርባችሁም እንኳን በውስጣችሁ ያሉ ጉበት በስብ ተሞልቶ እየታመመ መሆኑን መቀጠል ጀምሯል። አንድ ጣሳ ኮካኮላ ስትጠጡ ጉበታችሁ ላይ ምን ያህል የከባድ ጭነት እየጫናችሁ እንደሆነ ማሰብ ይኖርባችኋል ማለት ነው። አራተኛው ነጥብ ደግሞ የአእምሮ ችግር ማለትም ብሬን ዲሴፕሽን እንደ ዲቴክሽን መፈጠሩ ነው። ኮካኮላን ስትጠጡ አእምሯችሁ የደስታ ሆርሞን የሆነውን ዶፓሚንን በከፍተኛ ሁኔታ እንዲለቅ ያደርጋል። ይህ ስሜት ልክ እንደ ሱስ የሚያስይዙ ነገሮች አእምሯችሁን ይሸፍኑታል ወይም ደግሞ ይዘውት ይቆያሉ። በተለይ በውስጡ ያለው ስኳርና ካፌን በአንድ ላይ ሲጣመሩ አእምሯችሁ የደስታ ስሜትን በኃይል እንዲፈልጉ ያደርጋሉ። በየቀኑ በጠጣችሁ ቁጥር ደግሞ አእምሯችሁ የዚህን ስሜት መምጠጥ ወይም ደግሞ መጠየቅ ይጀምራል። ይህ ማለት ጥማታችሁን ብቻ ሳይሆን የአእምሯችሁን የሽልማት ማዕከል ወይም ሪዋርድ ሲስተሙን ለሱስ ተገዢ አድርጋችሁታል ማለት ነው። ስለዚህ አንድ ቀን ካልጠጣችሁ አይመቸኝም የምትሉት ከምር ነው ማለት ነው። አእምሯችሁ ያንን የደስታ መጠን ይናፍቃል ወይም ደግሞ ስለሚፈልገው ነው፣ ሱስ ስለያዘው ነው ማለት ነው። ኮካኮላን ስትጠጡ እንግዲህ የአእምሯችሁን ጤናማ ሚዛን በመቀየር በሱስ ወጥመድ ውስጥ እየገባችሁ መሆኑን መገንዘብ ይኖርባችኋል ማለት ነው። አምስተኛና መጨረሻኛ ወደሆነው ሐሳብ ደግሞ ስንመጣ ይህ መጠጥ ለሰውነታችሁ እርጅናን የሚያፋጥን መርዝ ሊሆን ይችላል። ውድ ተመልካቾች ይህንን ነገር ማወቅ ይኖርባቸዋል። በኮካኮላ ውስጥ ያለው ከፍተኛ የስኳር መጠን በሰውነታችሁ ውስጥ ግላይኬሽን የሚባል የኬሚካል ሂደት እንዲፈጠር ያደርጋል። ይህ ሂደት ምንድን ነው ካላችሁ ደግሞ በደም ውስጥ ያለው ስኳር ከቆዳችሁ ላይ ካለው ኮላጅን እንዲሁም ደግሞ ሌሎች ፕሮቲኖች ጋር ይጠባበቃል። ኮላጅን የቆዳችሁን ልስላሴና ጥንካሬ የሚጠበቅ ፕሮቲን ነው። ስኳሩ ደግሞ ይህንን ፕሮቲን ሲያበላሸው ቆዳችሁ የመለጠጥ አቅሙን ያጣል፣ ይሸበራል። እንዲሁም ደግሞ በጊዜው ከመድረሱ በፊት የእድሜ መግፋት ምልክቶች፣ መጨማደዶች ይታያሉ ማለት ነው። ከዚህም በላይ በውስጡ ያሉ ንጥረ ነገሮች በሰውነታችሁ ውስጥ የማያባራ እብጠት ይፈጥራሉ። ይህ ደግሞ ሴሎቻችሁን በውስጥ በኩል በፍጥነት እንዲያረጁ ያደርጋቸዋል። በአጭሩ በየቀኑ ኮካኮላን ስትጠጡ ቆዳችሁና ወጣት ሆነ የመቆየት እድላችሁ በገዛ እጃችሁ እያጠፋችሁት ነው ማለት ነው። ዛሬ የምጠጡት ይህ መጠጥ ነገ የሚታይባችሁን የጤናና የውበት ችግሮች ከነሱ ጋር ቀጥተኛ ግንኙነት እንዳለው ልብ እንድትሉ እፈልጋለሁ ማለት ነው። በአጭሩ ኮካኮላ በምጠጡ ጊዜ ከፍተኛ የስኳር መጠን በደማችሁ ውስጥ እንዲፈጠር ያደርጋል። እንዲሁም ደግሞ ለስኳር ህመምና ለውፍረት ይዳርጋችኋል። ፎስፈሪክ አሲዱ ደግሞ ከአጥንታችሁ ካልሲየምን እየሰረቀ አጥንታችሁን ያዳክማል። ከዚህም በተጨማሪ በጉበታችሁ ላይ የሚከማቸው ስኳር ለጉበት ስብ ይዳርጋችኋል። የአእምሯችሁን የደስታ ማዕከል በማታለል እንደ ሱስ በየቀኑ እንድትፈልጉት ያደርጓችኋል። እንዲሁም በሴሎቻችሁ ላይ እብጠትን በመፍጠር ያለ ጊዜው እንድታረጁ ያደርጋችኋል ማለት ነው። እንግዲህ ለአንድ ጣሳ መጠጥ ብላችሁ ጤንነታችሁን አደጋ ላይ መጣል ተገቢ ነው ብዬ አላምንም። በሚቀጥለው ጊዜ ያንን መጠጥ ከመክፈታችሁ በፊት ይህንን ሁሉ ጉዳይ በሰውነታችሁ ላይ እየተከሰተ መሆኑን አስተውሉ። ሰውነታችሁ ከማንኛውም ጣዕም በላይ ቅድሚያ ሊሰጠው የሚገባ መሆኑን ማሰብ አለባችሁ ማለት ነው። ክቡራትና ክቡራን፣ በብዙዎች ዘንድ እንደ ተራ መጠጥ ቢታየም ነገር ግን የኮካኮላ መጠጥ በተለያዩ የጤና ደረጃችሁ ላይ ቀውስን እየፈጠረባችሁ እንደሆነ ልብ ልትሉ ያስፈልጋል ማለት ነው። እንግዲህ ዛሬ የተመለከትናቸው የኮካኮላ የጤና ቀውሶች ከደም ስኳር ፍንዳታ እስከ ጉበት ስብ፣ ከአጥንት መሳሳት እስከ አእምሮ ሱስና የቆዳ እርጅና ድረስ ይህ መጠጥ ምን አይነት ጉዳቶችን እያደረሰባችሁ እንደሆነ እንዳስገነዘብኳችሁ ተስፋ አደርጋለሁኝ። ኮካኮላን በየቀኑ መጠጣት ለጤናችን ትልቅ ዋጋ ያስከፍለናል። ስለዚህ ሰውነታችንን ከሚጎዱ እንደነዚህ ካሉ መጠጦች መራቅ ለህይወታችን ዋስትና ትልቅ ድርሻ አለው ብዬ አምናለሁኝ። ጤናማ የሆኑ ነገሮችን ማድረግ እንግዲህ ምን ያክል ለጤናችን የሚጠቅሙ መሆናችንን ተመልክተናል። ይህ ደግሞ የእኛ ምርጫ ስለሆነ በጥንቃቄ ጤናችሁን ጠብቁ ላለሁኝ። በዛሬው ውይይታችን ላይ ያላችሁን አስተያየት እንዲሁም ኮካኮላን ለመተው ምን አይነት ፈተና እየገጠማችሁ እንደሆነ ወይም ደግሞ በሌላ የጤና ርዕሰ ጉዳይ ተወያይተን ምን አይነት መፍትሄ ማግኘት እንደምትፈልጉ ማወቅ ከፈለጋችሁ እዚህ ኮሜንት ሴክሽን ላይ አስቀምጡልኝ። ሁሉንም በጥንቃቄ አንብቤ ተገቢውን ምላሽ ለእናንተ የማደርስ ይሆናል ማለት ነው። ይህ መረጃ ለብዙዎች ደግሞ ደርሶ የጤና ግንዛቤያቸውን እንዲያሳድግላቸውና ከኮካኮላ ችግር ራሳቸውን እንዲጠብቁ ሼር ማድረጋችሁን አትርሱ። በሚቀጥለው
በሚቀጥለው ዝግጅታችን ሌላ ጠቃሚ የጤና መረጃ ይዤላችሁ እስከመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን ማለት ፈልጋለሁኝ። ሰላም ሁኑ።